ብለህ አትድከም። ጧት አምልክ እግዚአብሔርን፣ ስገድና ጸልየህ በርከክ ብለህ ተነሳ። መንገዴን አቅናው በል። ክፉም በመንገዴ ላይ የምትደቀን በሰው አይን ገብተህ በሰው ቋንቋ የምታደነባብር ክፉ መንፈስ ከቢሮውም ከምሰራበትም ከምወጣበትም ከገበያውም ላይ ዞር በል። በጌታችን በኢየሱስ ክርስቶስ ስም በድንግል ማርያም ስም ወደ እኔ እንዳትጠጋ አስሬሃለሁ ብለህ ሂድ። ሰግደህ ውጣ። አለበለዚያ የግድ በመከራ ትንበረከካለህ። እንደዛ እኮ ነው አሁን። ከዛ በኋላ ነዶው ጋር ከደረሰች በኋላ ኧረ ሰዓት ደርሷል ወደ ገበታው ነይ አላት። ምሳ ልትበላ ነው። እሷ ገና ያንን አሽታ ወቅታ አምርታ ገለባውን አስወግዳ ይዛ ልትሄድ ነው ለኑኃሚን። ግን ገና ምሳዋ እኮ ገና ተሰርቶ ነው። ሞገስ ስለለመነች የባለ እርሻውን ምሳ እንድትበላ ተጋበዘች። ነይ አላት። ኩርምት ብላ ቁንጅኗ በድህነት ውስጥ ውበት የለም፣ በሞገስ ውስጥ ግን ውበት አለ። በሀብት ውስጥ በገንዘብ ውስጥ ምንም ስለሌላት ውበት የላትም። በእግዚአብሔር ደግሞ ውበት አላት። ምን አላት ባለ እርሻው? ነይ ከእንጀራውም ቁረሺ ከወጡም አጥቅሺ። እግዚአብሔር ስሙ የተመሰገነው። ከባለ እርሻው ጋር አብራ በላች። አየ ሞገስ እንጀራ ነው። እንጀራዋን በላች አልበላችም? በላች። ከዛ በላችና በሂጂ ቃርሚ ከነዶዋም ጣሉላት ብሎ ነበረ። የነዶውንም ወቃች። ምን አለችና የሚያሸክማት ሰው አጣች። እንዴ አንሶላው ጋቢው ሞላና ባለ እርሻው እኔ ላሸክምሽ አለና በድግ አድርጎ ጀርባዋ ላይ ያሸከማት። ባለ እርሻው ሞገስ ይኸውልህ እንዲህ ያሸክማል። አየህ ያልዘራኸውን ታጭዳለህ። እግዚአብሔር እንዲህ ያደርጋል። ግን ያው እንግዲህ ለእግዚአብሔር ጊዜ ሳንሰጥ ይሄ ጎደለ፣ ይሄ ሞላ፣ ይሄ ፈላ ስንል ስራው አይሄድ። ልብስ ስናጥብ ቀኑን ሙሉ፣ ወጥ ስንሰራ ቀኑን ሙሉ፣ ሽንኩርት ስንልጥ ቀኑን ሙሉ አይገፋልን። እጃችን ላይ አይናችን ላይ አዚም አለ። አይታየን፣ እቃው አይታየን፣ ብረት ድስቱ አይታየን። እሱን ስናጥብ ቀኑን ሙሉ። አየህ ለዚህ ሞገስ በኑሮ ውስጥ ስለሌለ ስራው አይሄድልህም። ቤት ስትጠርጉ ቀኑን ሙሉ ይጠረጋል፣ አይገፋልህም። ጠረኩ ብለህ ዞር ስትል ቆሽሿል። አየለም እዚህ ጋር የተጋረደ ነገር አለ። መጀመሪያውኑ አልጠረጋችሁትም። ስትመለሱ ቆሽሿል። አለካ ላይ አይናችን አልተገለጠም። ኑሯችን ላይ የመኖር ሚስጥር አልገባንም። አትሩጥ አንጋጥ ይሏል ነበር አባቶቻችን። አትሩጥ አንጋጥ። ግን ወደዚህ የሞገስ ጸጋ ውስጥ ለማለፍ ብዙ መሄድ አለባችሁ፣ ብዙ መቻል አለባችሁ፣ ብዙ መሰደብ አለባችሁ፣ ብዙ መከራ የሚያሳዩአችሁ አሉ። በአንተ በስምህ እናሸንፋቸዋለን ካላችሁ ግን ሞገስ አለ። የሚገርም ነው። ባለ እርሻውን ልታገባው ነው እኮ። በኋላ አንድ ጊዜ ኑኃሚን ነገረቻት። ዛሬ አለች ኑኃሚን ለሩት፣ ዛሬ ቦዔዝ እርሻ ላይ አጨዳውን ጨርሶ ውቂያ ላይ ስለሚሄድ ማታ ሂጅና አጠገቡ ሄደሽ ልብስሽን ለብሰሽ ሽቶሽን ተቀብተሽ ከእግሩ በታች ተኚ አለቻት። ከዛ በኋላ እሱ ምን እንደሚያደርግ ይነግርሻል። አያችሁ ምክር ደግሞ ስትሰማ፣ እኛ ምክር አንሰማም። አሁን ስገድና ኑሮህን ሞክረው ስልህ ያቅትሃል። ዘርው ክፉ ነው፣ እንክርዳዱ አለ። አየህ ጉልበት ውስጥ እንክርዳዱ አለ፣ አስተሳሰብ ውስጥ እንክርዳዱ አለ፣ ሀሳቡ ውስጥ እንክርዳዱ አለ፣ ጠባይ ውስጥ እንክርዳዱ አለ። ለምዶሃል። ትምህርት ቤት ውስጥ እንክርዳዱ አለ፣ ተፈጥሮ ውስጥ እናት አባት ውስጥ እንክርዳዱ አለ። በውቃቢው በዛሩ በመተቱ ምናምን
ወደ ቤተ እግዚአብሔር ስንመጣ በግርማ ሞገሱ በአስማቱ በምናምኑ ሲጃጃል ይኖርና ጅል የሆነ ትውልድ ይወለዳል። አለቀ በቃ። እንደዚህ መጃጃል ነው እኮ መጃጃል፣ መንከርፈፍ ብቻ ነው። ከዛ እንደተባለችው ታጥባ ታጥና ልብሷን ለብሳ እሱ ውቂያው አውድማ ላይ ደክሞት ሲተኛ ከእግሩ በታች ሄዳ ለጣለች። መልካም ሽታ አስሸተው ማነሽ አንቺ? አይ እኔ ሞዓባዊቱ ሩት ነኝ አለች። በደህና መጣሽ አለ። አው ዋርሳ የለኝም አዋርሰኝ አለችው። እሺ እንግዲያው አንድ ከሀገሬ ሚስት ያላገባለ እሱን እንድታገቢ አደርግሻለሁ። መጀመሪያ እሱን ልጠይቀውና አለ። እዛው አውድማው ላይ በሞገስ አድራ ጧት ያንን ሰው ሲጠይቀው የለም እኔ ደካማ ነኝ ገና ኑሬን አልጀመርኩም ሲል እንግዲያውማ እግዚአብሔር አውድማው ላይ ያመጣልኝ ለኔ ነው አለና ባለ እርሻውን አገባች። እግዚአብሔር ስሙ የተመሰገነ ይሁን። ዘር አልቆጠረም። አማራ ነው፣ ትግሬ ነው፣ ኦሮሞ ነው አላለም። ዘር አልቆጠረም። አሁን እኮ በዘር ተጣላን። አሁን በዘር ተጣላን። አንዱ ምን አለኝ፣ ኧረ እንዴት ምን ላርግ ከቤት እየወጣሁ ነው። ለምን? ኧረ ባለቤቴ የዘመኑ ፓርቲ አባል ነች እና መከራ አሳየችኛል። እንደምንም ቻለው። አይ ሰበብ እጄ ችግር ይፈጠርብኛል። አንቺ ምን እያረግሽ ነው? አይ እሱም እኮ በቃ እንደ አልገባለው እኮ ፓርቲያችንን ይሳድባል አለች። እንዴ አስተምሪ እንዴ ፓርቲያችንን ይሳድባል? ኧረ እባክሽ እግዚአብሔር ነው የሚሻለው ፓርቲ ነው የሚሻለው? የቱ ነው የሚሻለው? በህዝብ ጥቅም ስም በነጻነት ስም በዚህ ምናምን ስም እያሉ የሚመጡ ሰዎች ስንቶቹ ፓርቲዎች ከሸፉ፣ ስንቶቹ ቤተክርስቲያንን ታገሉ፣ ስንቶቹን ቤተክርስቲያን ታገለቻቸው። ኧረ ጉድ ነው። በዘር እሱ ዘር አልቆጠረም። ከዛ አገባትና ማተወለደ መሰላችሁ? የዳዊት አባት የዳዊት ቅመያት ኢዮቤድ፣ ከኢዮቤድ እሴይ ተወለደ፣ ከእሴይ ዳዊት ተወለደ። የክርስቶስ ዘር ሆነች አልሆነችም? ሞገስ ይውልህ። መድኃኒታችን ኢየሱስ ክርስቶስ ከማ ተወለደ? ከድንግል ማርያም። ጸጋ ይሞላብሽ ሆይ። ከዛ በኋላ ክርስቶስስ በሞገስና በቁመት ያድግ ነበር ይለናል ሉቃስ ወንጌል ላይ። በሞገስና በቁመት ያድግ ነበረ። እግዚአብሔር ስሙ የተመሰገነ ይሁን። ኢየሱስ ክርስቶስ ነው። ማን ነው? ኢየሱስ ክርስቶስ። ከዚህ ከጌታችን ከኢየሱስ ክርስቶስ ብዙ ርቀናል። ስንት ዘመን መሰላችሁ የራቅም? ኧረ በጣም ብዙ ርቀናል። የ3000 ዓመት ታሪክ አለን አይደለም እንለው? የ3000 ዓመት አበሳም ጭምር ነው ያለን። የ3000 ዓመት መከራና አስማትም ጭምር ነው ያለን። የ3000 ዓመት ጣዖትና የ3000 ዓመት ችግርም ነው ያለን። እግዚአብሔር ምሕረቱን ያብዛልን። እንክርዳዱ አያችሁ በጊዜው ይበቅላል። ከዛም የእርሻው ባለቤት አገባች። ባለ እርሻውን ጠቀለለችው። እንዲህ እያለች ግን ታስታውሳለች። እዛች ጋር ከሞዓብ ምድር መጥቼ የነበረ ጊዜ በነጠላ የምቃረመባት እርሻ ያቻትና ትረሳለች። አትረሳም? ትረሳላችሁ። እናንተ ትረሳላችሁ፣ በጣም ትረሳላችሁ። የችግሩን ጊዜ ትረሱታላችሁ። እማንረሳው ተንኮሉን ነው። እማንረሳው ስድቡን ነው። እማንረሳው ክፉን ነው። ደጉን ትረሱታላችሁ። አያችሁ፣ እንክርዳዱ ዘር የሚባለው ይሄ ነው። መልካም የሆነውን መርሳት ስንጀምር እንክርዳዱ ስራ ላይ ነው ማለት ነው። እሷ ያችን አልረሳችም። ያችን ባረሳችበት ህይወት ውስጥ ፋሬስ የሚባለው ተጸነሰ። ዛራ የሚባለው ተወለደ። ዛር ማለት በዕብራይስጥ እንግዳ ማለት ነው።
ፋሬስ ማለት ደግሞ ጥሶ የወጣ ታግሎ የወጣ ማለት ነው። 2 መንታ ልጆችን በአንድ ጊዜ ወለደች። ከዛ በኋላ እነዛ እንትን እያሉ ሲሄዱ እሰይ ተወለደ፣ ዳዊት ተወለደ። በዳዊት በኩል የዘላለም መንግስት ለእስራኤል ጸና። ተስፋውን ራእዩን ሲጠባበቁ ሞገስ ይኸውልህ ራእይህን አስረዝሞ ያሳያል። ራእይ የሌለው ሞገስ የሌለው መሪ ራእይ የለውም፣ ተስፋም የለውም። ራእዩን ሲፈልግ ከውሸት ውስጥ ይፈልጋል። ራእዩን እውን ለማድረግ ሲታገል ከሐሰት ጋር ይታገላል። በመጨረሻ ሐሰት በበላይነት ራሱ ሜዳ ላይ ያጋልጦት ሲሄድ እንደዚሁ እንደዛሬው አይነት ትውልድ አላምንም ይላል። ጥፋቱን አያምንም፣ እርግማኑን አያምንም፣ ክፋቱን አያምንም፣ ተንኮሉን አያምንም። በተንኮል ላይ ተንኮል፣ መፍትሄውም ተንኮል፣ በግፍ ላይ ግፍ፣ በደም ማፍሰስ ላይ ደም ማፍሰስ። እንዲህ ነው የሚጨምረው። መጎስ የሌለው ትውልድ እንዲህ ነው፣ እንደዚህ ነው። በመጨረሻም የእግዚአብሔር መንግስት ትርጉም አሁን እየተረጎመላቸው ክፉ ዘሮች እንክርዳዶች ናቸው፣ የክፉ ልጆች ናቸው አለ። ክፋት እየሰሩ የተወለዱ እንዲህ ነው። ክፋት እየሰራን የተወለድን ስለሆነ ጣዖት ከቤታችን ስለማይርቅ የአያት የቅድመ አያቶቻችን ጨሌና የክፉ መንፈስ ፍላጎትን ሲያሟሉ ሲገብሩ ፈጫሳ ሲያረጉ ሲበትኑ በዚህ በጉራጌው አርሜት፣ ሞሄት፣ ደማም፣ ቦዠ የሚባል ሲሆን በዚህ ደግሞ በሰሜኑ ጠቋር፣ አዳልሞቲ፣ ወሰንጋላ፣ ኦፋብኮ ምናምን የሚባል አለ። ወደዛ ደግሞ ወደ ታች ስትሄዱ ደግሞ ሙጨ ዘሪጋ፣ አዳኝ ወርቁ፣ ወርቄ ምናምን የሚወድ በጣም ወርቅ የሚያበዛ ወርቅ የሚፈልግ ብር የሚወድ ፈንዲሻ የሚበትን ወደዛም እንደዛ አለ። እንዲህ ባለ ሁኔታ ውስጥ የተወለደው ትውልድ አልባረክ አለ። አለ ዕድሜው ይሞታል፣ አለ ዕድሜው ያስባል፣ አለ ዕድሜው ያጠፋል። በመጨረሻ ዕድሜውም እርግማን ነው፣ ከወጣ አይመለስም። የገባበት እርግማን ነው። የነካው ያየው አይባረክም። እንክርዳድ ማለት ይሄ ነው። እንክርዳዱ ዘር ይሄ ነው። እግዚአብሔር ይማረን። አያችሁ፣ ተርጉምልን አሉት። ወደ ደቀ መዛሙርቱ ወደ ጌታ መጡና ህዝቡን ለቆ ሲሄድ እነሱ ተከተሉትና እስቲ የእንክርዳዱን ዘር ተርጉምልን፣ እስቲ ኑሯችንን ተርጉምልን እንበለው። ኑሯችን አልተተረጎመም እኮ። ከመሪዎች ነው የምንጠብቀው። መሪዎቹ ደግሞ ከዱን። የተናገሩት ያሰቡት ያወሩት አልሆነላቸውም፣ ምንም አልሆነላቸውም። እንዳውም በችግር ላይ ችግር፣ በመከራ ላይ መከራ፣ በስቃይ ላይ ስቃይ ጨመሩብን። የ60ውን ዘመን አየነው፣ የሚሊኒየሙን ዘመን አየነው። በኃይለ ሥላሴ ዘመን የነበረው ፍቅር በአንድ ጊዜ ተደመሰሰ። በማርክሲስቶች፣ በሌኒኒስቶች፣ በፖለቲከኞች በቃ ተሰቃየን። ሁሉም ነገር ላይ ስንማር ስቃይ፣ ስናስብ ስቃይ፣ ስንኖር ስቃይ፣ ሁሉ ነገር። ስለዚህ እግዚአብሔርን እንዲህ እንበለው፣ ተርጉምልን። ምናችንን ይተርጉምልን? ኑሯችንን፣ እድላችንን፣ ዘመናችንን ተርጉምልን። ከተረጎመልን ህይወት አለ በውስጡ። እሱ መተርጎም ሲጀምር ምን ላድርግልህ ትወዳለህ ይላል ጥያቄው። ሁልጊዜ እኮ ነው። እስቲ መሪዎቻችን ምን ላድርግላችሁ እኮ ብለው ነው ያውቁ። እሱ እንዲህ የሚል ነው፣ ምን ላድርግልህ ትወዳለህ? አይነ ስውሩ ጋር ሄዶ እኮ ነው ምን ላድርግልህ ትወዳለህ? ደግሞ አንድ ተከሳሽ መጣችና ድንጋይ ይዘውባት ቺናውን ጭንቅላቷን ብለን እዚሁ መድፋት ነው እያሉ ሊከሷት መጡ። ድንጋይ ይዘው ሁሉም ጌታ ሆይ ይህቺ ስታመነዝር እኮ አገኘናት፣ በሙሴ ሕግ እንድትወገር ያዛል። አንተ ምንድን ነው የምትለው? እስቲ ንገረን። አንተ የሙሴም የተስፋውም ቃል መገለጫ ነኝ ብለሃል። እስቲ በል ንገረን። መቼም ከሙሴ ሕግ አትበልጥም። እዛ መሬት ላይ ጻፍ እያደረገ ልባቸው ላይ እንዳይጽፍ፣ ልባቸው ደንዳና ነው። መሬቱ ላይ ጻፈ። ከዛ ምን እያደረገ ነው እያሉ
ናቅ አድርገውታል። የያዙት ድንጋይ ነው። በእጅ ድንጋይ ይዘህ አታምንም እኮ በእጅ ድንጋይ ይዘን አናምንም። ድንጋይ ሲጥል የነበረው ትውልድ ድንጋይ በላው። በቀዳማዊ ኃይለ ሥላሴ ዘመን ያንን ዘመን እየረገመ ነበረ። እንድንረግም ነጮች ነው ያስተማሩን። እንድንረግም እንግሊዞች ነው ያስተማሩን። እንድንረግም ማርክሲስቶች ነው ያስተማሩን። እንድንረግም እንግሊዝ የራሷ ንጉሥ ይሄውና አለ እስከ ዛሬ ድረስ። የእኛን ፊውዳል እንድንል አስተማሩን። የነሱ ፊውዳል አይባሉም። ንጉሳቸው የተከበረ ነው። ንግስታቸው የተከበረች ነው። አይደለም አንተ ንጉስን ረገምህ፣ ከዛ የሰይጣን ንጉስ በላህ። በቃ እኮ እንዲህ እኮ በደል አስተማሩ። በደል እንድትቆጥር ብቻ። ከዛ በደል አይደል የቆጠር ነው። በበደል ላይ በደል ያፍህን ነገር አገኘው። ካድሬዎቻችን አቤት 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 ከሰማይ ማር አዘነቡልን። ኑሯችንን ሁሉ እንዴት እንደሚያሳድጉ በኋላ ማር አይደለም ህይወታቸውም ቋንቋቸውም እድላቸውም ኮሶ ሆነ። መረሩን። መራራ ህይወት ጋቱን። ከዛ ትወገር ምንድነው የምትለው? ከእናንተ ኃጢአት የሌለበት ይውገራት አላቸው። ከዛ መሬት ላይ የተጻፈው ግንባራቸው ላይ የተለጠፈ አንዱን አንዱ ሲያው ድንጋዩን እየጣለ ሩጫውን። ከዛ ምን አለ መሰላችሁ? ክስ አይወድም አምላካችን። ከሳሾችሽ ወዴት አሉ አለ። አንድም ስንኳ የሉም አለች እሷ። አንድ ስንኳ አንድ ወራጋሪ አንድ ድንጋይ የያዘ ሽማግሌ የለም። ሁሉም ትተዋት ሄዱና ብቻዋን ከጌታዋ ጋር ቆመች። እግዚአብሔር ስሙ የተመሰገነ